ሰላም የተከበራችሁ አድማጭ ተመልካቾቻችን እንዴት ናችሁ? ከሰሞኑ እንግዲህ በዚህ በማህበራዊ ድረገጽ ላይ አንድ ትልቅ የሆነ መነጋገሪያ የሆነ ዜና ነበረ። እሱ ምንድነው? በዲያቆን ፈለገ አትናቴዎስ እና በፊዮና መሀል እየተወራ ያለው ትልቅ ጉዳይ ነው ማለት ነው። ያው እንግዲህ አብዛኞቻችን እንደምናውቃት ፊዮናን በቲክታከርነቷና እንደዚሁም በሞዴሊንግ በሙዚቃ ቪዲዮ ላይ ሞዴል እየሆነች የምናውቃት ፊዮና ታዋቂ እንደመሆኗ መጠን እንግዲህ አልፎ አልፎ ስለሷ አንዳንድ የሚያጨቃጭቁ የሚያወያዩ ነገሮች በዚሁ በማህበራዊ ድረገጽ ላይ ብዙ ጊዜ ይስተዋላሉ። ከሰሞኑ ደግሞ እንግዲህ ከዲያቆን አትናቴዎስ ጋር የታየችበት ጉዳይ በጣም ብዙዎችን እያነጋገረ ይገኛል ማለት ነው። ዲያቆን ፈለገ አትናቴዎስም ቢሆን በዚሁ በቲክታክ ላይ ረዘም ላለ ጊዜያት እንግዲህ ብዙዎችን ሲያስተምር፣ ወጣቶችን እንደዚሁ ግንዛቤ ሲሰጥ በኦርቶዶክስ ሃይማኖት ዙሪያ ማለት ነው ብዙዎችን እንግዲህ እሱ በሚያምንበት በኦርቶዶክስ ሃይማኖት ጠለላ ስር እንዲሆኑ በተለይ እንግዲህ በዚህ በሶሻል ሚዲያ ላይ በተለይ በቲክታክ ላይ በጣም ብዙ ጸያፍ ነገሮች ሲደረጉ እናስተውላለን። ስለዚህ በርካታ የኦርቶዶክስም የፕሮቴስታንት እንደዚሁም የሙስሊም አሁን እንግዲህ ብዙ መምህራን ብቅ እያሉ በዚህ በቲክታክ ላይ ማለት ነው ግንዛቤ ይሰጣሉ። ሃይማኖቱ የሚፈቅደውን እንደዚሁም ሃይማኖቱ የማይፈቅደውን ጸያፍ የሆነውን ነገር ግንዛቤ በመስጠት ጭምር እንዲመለሱ ወደ ሃይማኖታቸው እንዲመለሱና መልካም ነገር ላይ እንዲሳተፉ በማድረግ ትልቅ ሃይማኖታዊ ትምህርትን እንደዚሁም በዛው በቲክታክ ላይ የሚነሱ አንዳንድ ጥያቄዎች ካሉ ምላሽ በመስጠት ጭምር ይታወቃሉ። ወንድማችን በቀጥታ ስርጭት ላይ እየገባ እንግዲህ ከብዙዎች ጋር ውይይት ሲያደርግም እንመለከተዋለን። ለዛም ይመስለኛል እንግዲህ ትንሽ ወጣ ያሉ ቲክታከሮችን ወጣት እንደዚሁም በሙዚቃው ዘርፍ ላይ ያሉትን ጭምር አንዳንድ ጊዜ የሌላ ሃይማኖትም የሆኑትን ጭምር ነው እንግዲህ በደንብ ሲያወያይ የምናውቀው። ፊዮናም እንግዲህ አክብራው በዚሁ በቲክታክ ላይ ይመስለኛል ትውውቃቸውና በርካታ ሰዎችን በልደት ፕሮግራሟ ላይ ስትጠራ ዲያቆን ፈለገ አትናቴዎስም እንግዲህ አንዱ እንግዳ ነበረ። በዛም ዝግጅት ላይ ተገኝቶ ነበረ። ይሁንና ግን ዝግጅቱ ብዙዎች እንደሚናገሩት ከሆነ ፍጹም ዳንስና ሙዚቃ የበዛበት ወጣ ያሉ ነገሮች የሚካሄዱበት ስለሆነ ለሱ የሚመጥነው መድረክ አልነበረም። ነግቶት ነው ፊት ለፊት ላይ ቁጭ ብሎ ያንን ሲመለከት የነበረው። ለምንስ እንደዛ አይነት ቦታዎች ላይ ሻምፓኝ የሚራጩበት ቦታ ላይ መሄድ አስፈለገ የሚል ትችቶች ይነሳሉ። በሌላ በኩል ደግሞ እንግዲህ እሱን የሚደግፉት ምንድነው የሚሉት? ፈጣሪም በምድር ላይ እያለ ሲያደርግ የነበረው ይሄንኑ ነበረ። ብዙዎች ኃጢአተኛ ስለሆኑ አራቃቸውም። ብዙዎች ስለጠፉም እንግዲህ እሱ አልጠፋምና ምንም እንኳን ከፈጣሪ ጋር ይተካከላል ባንልም እንደ ሰው ሁላችንም ኃጢአተኞች ነን። ስለዚህ ሳንፈርድ በቦታው ላይ ሄደን እነሱ የሚያደርጉትን ነገር መመልከቱ ያን ያህል ጥፋት የለውም። በዛ ቦታ ላይ ተገኝቶ እሱ ምንም ያደረገው ነገር የለም። እንደ ጠሪ አክባሪ ሆኖ እንግዳ ነው የተገኘው እንጂ ሌላ ምንም ያደረገው ነገር የለም የሚሉ አሉ። ዞሮ ዞሮ እንግዲህ ትንሽ ከባድ ይመስላል። በተለይ በሃይማኖት አይን ካየነው ጉዳዩን ማለት ነው። ሁሉንም ነገር እንግዲህ ማየት አይቻልም። ልክ ነው። ሁሉም ነገር ደግሞ እንግዲህ በምን አይነት ጉዳይ በምን አይነት ሁኔታ ላይ እንደተዋወቁና በምን አይነት ነገር ጥሪ እንደደረሰው የሚያውቀው እሱ ነው። ነገር ግን ደግሞ ብዙዎቻችን እንደምንገምተው ከሆነ በዚሁ በሶሻል ሚዲያው ላይ ታዋቂ ቲክታከሮችን ስለሚቀርባቸው ብዙ ጊዜ ላይቭ ላይም እየገቡ እሱም እየሄደ ጭምር እንግዳ የሆነ ጭምር የራሱን የሆነ መልእክት ሲያስተላልፍ እንደነበረ እንመለከታለን። እና በዛም እንግዲህ ወጣቶች እንዳይጠፉ ወጣቶች እንግዲህ ነገ የሚጸጽታቸውን ነገር እንዳያደርጉ ለምን እኛ አንቀርባቸውም? ብዙ ጊዜ ይሄ ነገር በተለይ በኦርቶዶክስ ሃይማኖት ውስጥ ሲነሳ ሰማለሁኝ። ምንድነው የፕሮቴስታንት ሃይማኖትን ብንመለከት ቀለል ብለው ከወጣቶቹ ጋር ሆነው ሲያስረዱ ጥያቄዎችን ሲመልሱላቸው እንመለከታለን። እኛ ግን እንርቃለን፣ አናቀርባቸውም። የንስሐ አባት እንኳን ተብሎ ንስሐ አባት ሲያዝ ብዙ ጊዜ ቤታችን እየመጡ አይጠይቁንም እና ለምንድን ነው ወጣቱን የማትቀርቡት የሚል ትችቶች አሉና ይሄ ሲሆን ደግሞ እንግዲህ እኛ በሌላ መንገድ ደግሞ ማየት የለብንም ብዬ ነው የምማምነው። ምናልባት እንግዲህ ፈለገም አሁን ላይ ቀደም ብዬ እንዳልኳቸው ወጣቶቹን ለማገዝ ለመርዳት ነው። ስለዚህ ቢርቅ ተጠሪ እንግዳ ስለሆነ ደግሞ እዛ ቦታ ላይ መገኘት የለብኝም ብሎ ቢል ልጅቷ ጋር የሚያሳድረው ነገር ሌላ ነገር ሊሆን ስለሚችል ይመስለኛል እዛ ቦታ ላይ መገኘት የፈለገው። ስለዚህ አንድ ሰው የራሱን ድግስ በፈለገው መንገድ
ሊያደርግ ይችላል። በፈለገው መንገድ ሊያዘጋጅ ይችላል። ነገር ግን እኛ ዝግጅትህ ምን አይነት ነው ብለን ቀድመን አይደለም ወደ ሰው ዝግጅት ስንጠራ የምንሄደው። ይሄ ማለት ምንድነው እንግዲህ አንድ ሰው ሰርግ ከደገሰ ምንድነው የምታርደው ብሎ እንደመጠየቅ ነው ማለት ነው። እና ስለዚህ በዛ ዝግጅት ላይ መገኘቱ ብዙም ሊያስኮንነው ይገባል ብዬ አላስብም። ከዛ ይልቅ ግን እንደው በደንብ መነጋገር አለብን ብዬ እምለው አባቶችንም በደንብ መጠየቅ አለብን ብዬ እምለው አሁን ላይ በዚህ በሶሻል ሚዲያው ላይ ብዙ መምህራኖች እናያለን እና ላይቭ እየገቡ ሲከራከሩ ጉንጭ አልፋ የሆነ ክርክርም ጭምር እንደዚሁ ውይይት የማንለውን ክርክሮች ማንም እየተነሳ ስለ ሃይማኖት ትንታኔ ሲሰጥ እንደፈለገው መጽሐፍ ቅዱስንም ሲተረጉም እንመለከታለን እና ይሄ ነገር ከኦርቶዶክስ ሃይማኖት አንጻር እንደው ምን አይነት ከኦርቶዶክስ ሃይማኖታዊ አንጻር ምን ይመስላል እንደው ልክ ነው ወይስ የሚለውን ትንሽ አላቅም በየአካባቢያችን ያሉ ወይንም ደግሞ የምንቀርባቸውን ትላልቅ አባቶች ጭምር ብንጠይቅ መልካም ይመስለኛል። ምክንያቱም በጣም ብዙ በርካታ የሆኑ ትንታኔዎች በዚህ በሶሻል ሚዲያ ላይ እየተሰጡ ይገኛሉ። ልክ ያልሆኑ ማለት ነው። ልክ ያልሆኑ ጭራሽ ስሜታዊ ሆነው በመሰዳደብ እንደውም አንዳንዶች ከሚሰድቧቸው ጋር ከሚዘልፏቸው ጋር ጭምር ቁጭ ብለው በግድ ስማኝ እስከ መባባል ድረስ በቲክታክ ላይ ሲጨቃጨቁ በሃይማኖት እናያለን እና ይሄ ነገር ልክ አይደለም ብዬ ነው እንጂ ማምነው አንድ መምህር በዝግጅት ላይ ለምን ሄደ ተብሎ ይሄን ያክል መተቸትም አለበት ብዬ አላስብም። እንደ ባህላችንም ካየነው ወጣ ብለን እንደ ኢትዮጵያዊነትም ካየነው መስጊድ እዛ ሄደው የኛ ሃይማኖት አባቶች እንኳን በመስጊድ አካባቢ ገብተው ሲያስመርቁ አብረው በመድረኩ ላይ አብረው ሲቆሙ የምናየው ነገር ነው። ስለዚህ ያ ሰው እዛ ቦታ ላይ በመገኘቱ ሰለመ ማለት አይደለም። አንድም የሌላ ሃይማኖት ተከታይ በቤተ ክርስቲያን መጥቶ ስለተጠራ ቢመጣ ቤተ ክርስቲያኑ ረከሰ ወይንም ደግሞ ሃይማኖታችን ረከሰ ማለት አንችልም። ምክንያቱም ይሄ ከባህልም ጋር አንዳንድ ጊዜ ካልቸር አለ። ዝም ብለን ሃይማኖትን ብቻ አይደለም ይዘን የምንኖረውና አካባቢያዊ የሆነ ያደግንበት የመጣንበት ኢትዮጵያዊ የሆነ ደግሞ የጋራ የሆነ አንድ የሚያደርገን ነገር እንዳለ መዘንጋት የለብንም። ስለዚህ ከዛ አንጻርም ቢታይ መልካም ነው እላለሁኝ። ከዛ ውጭ ግን ምንም አይነት ከዛ ውጭ እንግዲህ በግድ ይወራ ተብሎ እንደው የሆነ ያልሆነው ሐሳብ እየተነሳ ይገኛል እንጂ እያደረጉት ያለው በተለይ እንግዲህ ፈለገ አትናቴዎስ እያደረገ ያለው ነገር በጣም መልካም ነው። ብዙ ወጣቶችን እያስተማረ በጣም በርካታ ሰዎች ሲያመሰግኑት መልስ ያጡለትን ጥያቄ ጭምር ወደ እነሱ እየቀረበ እንግዲህ በሶሻል ሚዲያ ላይ ቀጥታ ተጋፍጦ መጥቶ ምላሽ እየሰጠ መልካም ነገሮችን ሲያደርግ ነው ያየነው። በተጨማሪ እንግዲህ ሌሎች የሃይማኖት ተከታዮችም ጭምር እሱን ጥያቄ ሲጠይቁት መልካም በሆነ መንገድ ትዕግስትን፣ ጨዋነትን በተላበሰ መንገድ ኦርቶዶክስ ተዋህዶ በምታምነው ኦርቶዶክስ ተዋህዶ በምትፈቅደው መንገድ ትክክለኛ መልእክቶችን የሚያስተላልፍ ወንድማችን ነው። በዚሁ እንዲቀጥል አይዞህ እንድልነው ይገባል ለማለት እወዳለሁኝ። እህታችንን ብትሆን እንግዲህ ያው በመሰላት እሷ ከዚህ በፊት በምታደርገው ነገር ነው ዝግጅቷን ያደረገችው። ስለዚህ በዛ መንገድ ብንረዳት መልካም ነው ብዬ አስባለሁ እንጂ አንዳንድ የሌላ ሃይማኖት ተከታዮችም በዚህ ላይ ኮሜንት ይሰጡ ያለውኝና የእናንተ ሃይማኖት ጭፈራ ነው፣ ስለዚህ ሙዚቃ ነው፣ ምንም ሊያስደንቅ አይገባም ምናምን የሚባል ነገር አለ። ልናገላቸው ግን አይገባም። ቀስ ብለን ነው እነዛን ልጆች ልንነግራቸው የምንችለው። ከአንዳንድም አቁሙ ማለት ስለማንችል ከባድም ስለሚሆን ፈለገ የሄደበት መንገድ ልክ ነው ለማለት በድጋሚ እወዳለሁኝ። ስለሰማችሁኝ አመሰግናለሁ።